እስከመጨረሻው ወደፊትም እንዳስብ ቢያንስ ቁጤን ንገረኝ። የምታፈቅረኝ የምትወደኝ ከሆነ ደግሞ እስከመጨረሻውም ድረስ እኔ ያንተ ሚስት ያንተ ታዛዥ ሚስት መሆን ነው የምፈልገው። ገባ? እስከመጨረሻው ድረስ ችግርንም ችግሬንም ድረስ እስከመጨረሻው አብረን እንድንቀጥል ነው የምፈልገው። ስለዚህ የምትወደኝ የምታፈቅረኝ ከሆነ ለእኔ ስሜት ካለክ ደረቴን ነፍቼ እኔም ነገሮችን ለማድረግና እስከመጨረሻውም ወደፊትም እንዳስብ ንገረኝ። የሄርሜላ ጉዳይ እሷን ማወቅ ስላለባት ነው። ለሄርሜላ ያለ ስሜት ምን እንደሆነ ሩታም ባለችበት ማወቅ አለብን ሁላችንም። ማለት ከዚህ በኋላ የሚያስደግም ነገር ስለሌለ ማለት ነው። አብርሃም ደግሞ ደግሞ ፈቅራሪ ለአንተ ቦታ እንዳለኝ እየነገርኩ ነበርና በእኔ በኩል ያለኝን ስሜት ይኸው እየነገርኩ ነው ያለሁት። ወደፊትም ከአንተ ጋር እንደማስብና ወደፊትም ከአንተ ጋር መቀጠል እንደምፈልግ እየነገርኩ ነው። እኔ ደግሞ ያንተ መልስ ያለሁት። ስለዚህ ኧረ በእናታችሁ ስማችን አጣፋ። እኛ ያለን እግዚአብሔር ይመስገን። ኧረ አቤላ በጣም ነው የሚደብረው። እግዚአብሔር እንደዚህ አይነት ልጁ አንድ ወንድ ላይ ፍጥጥ እንደዚህ ወንድ እንደጠፋ ምነው ሴቶች ራሳችሁን አታስከብሩም እንዴ? እንኳን ኧረ ሩታ ቢያንስ አንቺ ከታች ከዚህ ድራማ ውጪ እግዚአብሔርን ይደብርሽ። ምክንያቱም በቃ ወንድ አንቺ ኮፍላ ማንኛውም ራሷ የምታከብር ሴት የፈለገ ነገር ለምን 5 ልጅ አትወልጅም? በቃ ታገባለች። ኮንፊደንስ አላት ሴት መቼም ተፈላጊ ነው። ልክ ወንድ እንደጠፋ እንደዚህ ተሰብስባችሁ አታፍሩ? ምንድን ነው የምታስተምሩን? ስታስጠሉ እዚህ ይደረጋል አይደረግም። መቀጣት አለብሽ። እሺ ሳሚ መቀጣት አለብሽ። ብቻ አምሮብሃል። እሺ አመሰግናለሁ። እሺ ማርቲ ሄርሜላም አንድ ላይ ሆነን የመጣንበት አንተን የምንጠይቅበት ትልቅ ጉዳይ ስላለን ነው የመጣ ነው ማለት ነው። እዚህ ጋር አልፈያው ሩታ የምትወጣበት ቦታ ላይ ድረስ ሄርሜላ ብታወራው ደስ ይለኛል። በጣም ነው የምታስጠሉ። በተለይ ሴቶች ማለት ነው ስታስጠሉ። እግዚአብሔርን ራሳችሁን አታከብሩ። ሳትፈሪ ራሳችሁን አክብሩ። እስኪ ምንድን ነው እንድታናገሩ ይፈልጋሉ? እሺ ማለት አባም ጠፍቶብኝ የነበረው ስለናፈቀኝ ነው እንጂ ከልቤ ላይ እንኳን ወይም ደግሞ ማስበው ነገር እየረበሽኝ ያለው ነገር ሙሉ በሙሉ አልጠፋም። ከረጅም ጊዜ በኋላ ስላየሁት ነው። ረዥም ደግሞ 3 ቀን 2 ቀን 3 ቀን ረዥም ጊዜ ብዬ አስባለሁ። ይሄን ሰሞኑን የተፈጠረ ያለውን ነገር እኔ ጋርም ያለውን ነገር ታውቃለህ ብዬ አስባለሁ። ግን ደግሞ አውቀህም ደውለህ እንኳን እንዴት ነሽም ብያለሁ እንኳን ልነግርህ እየሞከርኩ ነበር፣ ላስረዳህ እየሞከርኩ ባጭቅም አልፈልግም። እኔ አንተ መጭቀጭቃ አለ እግዚአብሔር ይመስገን። እንዴት ነህ? ከማን ጋር ነው የመጣሽው? ብቻዬን። አንደኛ መሆኔን በምን አውቅሽ ነው? እዚህ መሆኔን በምን አውቅሽ ነው? አይ አወኩኝ ነው ደውለህላት ነው አብሽ? አይ እኔ አልደወልኩላትም። እዚህ ቦታ ነኝ ብዬሽ አልመጣሁኝ ማለት ነው። አዎ እሱማ እዚህ ቦታ ነኝ ብለኸኝ አይደለም የመጣው። ስትመጣ ግን የሆነ ቦታ እንደምትሄድ የነገርከኝ፣ እዚህ ቦታ እንደምትመጣ አላውቅም። ግን ደግሞ አወኩኝ በሆነ መንገድ። ይሄን ለምን የመጣሽው? እያወራን ነው እንዴ ሩታ? እንዴ ለምን ደቂቃ ታገሽኝ? ጠብቂ። የሆነ ቦታ ላይ ለምን የመጣሽው? ለምን መሰለህ የመጣሁት? ቡቺ እየፈልጎክ ነው። ቡቺ ይፈልጋል። ባባ ይፈልጋል። በቃ አሁን በደንብ ተላምደሃል በደንብ ምናምን እና ሲቀጥል ደግሞ ዛሬ ቡቹን የምታይበትም ቀን ስለሆነ በዚህ ወደ ቤት አብረን እንድንሄድ ነው የመጣሁት። አብረን እንድንሄድ ነው ፈልገው። ሩታ ባጥባጥ ማለት ነው። አቤላ እኮ ነው ጠራ። አንገት እንዴት እንደሚደፋ እዩ። አቤላ እኮ ነው ጠራ። ማለት አቤላ ተገቢ ነው። አቤላ ያስፈልጋል። ታገር አታጋቢ ማለት እኔ ነኝ የጠራሁት። ማለት ለምን? ይሄው እንዴት እንደሚያቃጥል የሄርሜላ ጉዳይ እሷን ማወቅ ስላለባት ነው። ለሄርሜላ ያለ ስሜት ምን እንደሆነ ሩታም ባለችበት ማወቅ አለብን ሁላችንም።
ማለት ከዚህ በኋላ የሚያስደግም ነገር ስለሌለ ማለት ነው። አብርሃም የሄርሜላ ጉዳይ እሷን ማወቅ ስላለባት ነው። ለሄርሜላ ያለ ስሜት ምን እንደሆነ ሩታም ባለችበት ማወቅ አለብን ሁላችንም። ማለት ከዚህ በኋላ የሚያስደግም ነገር ስለሌለ ማለት ነው። አብርሃም ለዛ ነው እያጋባው አይደለም አብርሃም እዛ የሚያደርገው ሌላ እዚህ ሆኖ ሌላ ስለሆነ ልጁ ግራ ገብቶታል። ሩታ ፊት የትኛውም ነገር መናገር ስላለበት ነው። አንተ ሩታ ጋር ስትሄድ ሌላ ሰው፣ ሄርሜላ ጋር ስትመጣ ደግሞ ሌላ ሰው ነው። ስለዚህ ሩታ ባለችበት የትኛውም ነገር መታወቅ ስላለበት ነው። አብርሃም በሌላ ነገር እንዳታየው፣ ምክንያቱም ማየቱ አይቀርም። አንገቱን ደፋ። ቀና ቀና በል ወንድም፣ ቀና ቀና፣ አይዞ ቀና ዝቅም ከና ማወቅ አይቀርም። ስለዚህ ያለብህ አስር እኔ ትላንትና ራሱ ሁለታችሁን በጣም ወዳለሁ ነኝ። አዎ ሩታ የልጁ እናት ነች፣ ልጠላ አትችልም። ሄርሜ ታውቂያለሽ ይሄንን ነገር እሷ እንደምትመጣ ታውቂም ነበር? እርግጠኛ ነሽ? በራሱ ነው ወሰነ የጠራት አቤል እንደዚህ ይደረጋል እንዴ? መደረግ ሳይሆን ይሄ እኮ ኖርማል ነገር ነው። አብርሃም ትክክለኛ ስሜትህን ነው የምትናገረው። እሷም ኖረችም አልኖረችም የትኛውም ስሜት ነው መናገር ያለብህ። ስማኝ አንዴ ስማኝ፣ ቆይ አንዴ አሁን ይሄ ነገር ስለተፈጠረ እኔ እናንተ የምናደርገው ነገር ወደኋላ ምንም የሚያስቀር ነገር አለ ብዬ አላስብም እኮ። ሄርሜ እንደዛ ከሆነ አንቺም ታውቂ ነበር ማለት ነው። እኔ የማውቀው ነገር የለም። እኔም ግራ ገብቶኛል። አብርሃም አቤል ትክክል ነው። በቃ እዚህ ጋር የምትደብቀው ነገር ከሌለ የሩታ መምጣት ምንም ሊያሳስብክ አይገባም። በቃ ቀጥታ ልናናግር የፈለግነው ጉዳይ ሶስታችሁንም የሚያማክል ነው። ለዛ በቃ በፊት ለፊቷ ለሄርሜላ ስሜት አለክ የለህም? በቃ ይሄን እኮ ነው ማወቅ የምንፈልገው። የሩታ መምጣት ይሄን ያክል ሊያሳስብ የሚገባ ጉዳይ አይደለም። ኦፍ ኮርስ በጣም እያስጨነቃችሁ ፍላጎቱን እኮ መናገር ከፈለገ መናገር ይፈልግ ነበር። እስከጥል ደግሞ አይ ቲንክ ሳምንት ሆኗል ይሄ ነገር ከተፈጠረ። በግልጽ ነገሮችን እያሳያችሁ ይመስለኛል። ስለዚህ ለምን እንደምታስጨንቁት ልጁ አሁን ከዚህ ሀሳብ እንውጣና ማለት ነው። ሰማኝ ነው ነገሩ ውድድር ኧረ ይሄ ጉድ ነው የነበረው ነገር ተሰብሰብ ነው። ደግሞ ፍቅራዊ ለአንተ ቦታ እንዳለኝ እየነገርኩ ነበርና በእኔ በኩል ያለኝን ስሜት ይኸው እየነገርኩ ነው ያለሁት። ወደፊትም ካንተ ጋር እንደማሰብና ወደፊትም ካንተ ጋር መቀጠል እንደምፈልግ እየነገርኩ ነው። ኧረ በጌታ ሄር እንደዚህ ርካሽ መሆን ግን ቀላል ነው? እንደዚህ መርከስ ኧረ በመድኃኒዓለም ለምን እንገት አይቀላም? ይቺኛ አንድ አግብታለች። ኦኬ እንደዚህ ብትሆንም ያምርበታል ወይ ደግሞ ሁለቱ ይተዋወቃሉ። አንቺ ለምንድን ነው እንደዚህ የምትሆነው? ቆንጅዬ ነሽ፣ ማንም ሰው ይፈልግሻል። ምንድን ነሽ? ግራ እያጋባችሁ ነው ያላችሁት። ለምን ደህና ነበርክ እኮ አሁን ሩታ መጣ እሱ አይችልም። ጋባ ነው እያደረጋችሁ ያላችሁት። ማላውቀውን ነገር ነው እንትን እየፈጠራችሁ ያላችሁት ማለት ነው። እሺ እስከዛሬ ድረስ እንዴት አብረሽን ቆይሽ? አንቺ እኔ ላይ ምንም ነገር ካላየሽ እስከዛሬ ድረስ እንዴት አብረሽን ልትቆይ ቻልሽ? አብርሃም አንተ ላይ ምንም ሳላይ አይደለም እስከዛሬ ድረስ የቆየሁት ያልኩህ እኮ አይደለም። በደንብ አዳምጠኝ እንዴ። አንተ ላይ ባይም የተንጠላጠለ ሀሳብ ሆንኩኝ ያለሁት ገባ። አጥጋቢ ነገር እያገኘሁ አይደለም። አሁንም ደረቴን ነፍቼ ነገሮችን ወደፊት ለማድረግ እድሉን ስጠኝ እያልኩ ነው አብርሃም። ወደፊትም ሚስትህ መሆን እፈልጋለሁ፣ ታዛዥ መሆን እፈልጋለሁ። ያን ነገር በግልጽ አሳየኝ። ያ ነገር ተደብቋል እስካሁን። ብዙ ሰው ማወቅ የሚፈልገው ነገር አለ። ስለዚህ አሳውቀኝ እያልኩ ነው። በጣም አጭር ነገርና ቀላል ነገር ነው እኮ። እያስጨነኩ ነው። እስከዛሬም ደግሞ ያልለየችው ጨንቀውና ይደብቃል። ብቻችንን ብዙ ታይሞችን ስናሳልፍ ይህንን ነገር ከኔ ማወቅ ፈልጌ መጠየቅ ትቼ ነበር። ገባሽ? እኔ እና አንቺ ዛሬ አይደለም የተገናኘነው። ብዙ ነገሮችን አብረን አሳልፈናል እና መጠየቅ ብትፈልጊ ኖሮ እስከዛሬ ድረስ መጠየቅ ትቼ ነበር። መጠየቅ ጥፋት ነው? ስሜትን ተዋርድ እንዲጠየቁ እና ደግሞ ተሰማኝን ስሜት ነው እየነገርኩ ያለሁት። እኔ እኮ እስካሁን እንዳላስጨንቅህ ነው፣ ግን ደግሞ እኔም ሴት ልጅ ነኝ አይደል? በእናትህ ንገረኝ፣ ስሜትን ንገረኝ ቢያንስ። ለምን ነው የምትለምኝ? ልጅ ያለ ባለ ትዳር ወንድ እንደዚህ ወርዶ መለመን ካላገኘሽ እኮ አንቺ ነሽ ጊዜሽን እያቃጠልሽ ያለሽ። ለምን በድምሽ ትጫወታለሽ? አብርሃም ለእንደዚህ አይነት መልስ ለእንደዚህ አይነት ጥያቄ መልስ አንድ መልስ ስጠኝ። ሩታ ይመችሽ። የብዙ ሰው ኮምፕሊመንት ጭንቅላቴ ላይ እየፈጠረ ያለው ነገር ስላለ መልስ ስጠኝ። አብርሃም መልስ የለውም። በቃ አብርሃም መልስ የለውም። አንገት ደፍቷል። ነገ ይመጣል፣ ይቀጥላል ድራማ። ጌም ኦቨር ድራማው ነገ ይቀጥላል። እሱ መካከል ብዙ ነገር ተፈጥሯል፣ ግን ስቲል አለ። ሄዷል፣ ትቶ ሄዷል። አብርሃም ቁጭ አለ። ወይኔ ታመመ፣ አብርሃም ታመመ። ታው
አንተም እረፍት ታገኛለህ።